ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ እያለን የሰዓቱን ዜና ይዘን ቀርበናል። ዋና ዋናዎቹን በማሰማት እንደተለመደው እንጀምራለን። አጥፍቶ ጠፊው ህወሓት ከሻዕቢያ ጋር ጸምዶ የሚል ጥምረት በመስረት ጦርነት አውጇል ሲል ከዲሞክራሲያዊ ስምረት ትግራይ ፓርቲ በወቅታዊ ጉዳዮች ላይ መግለጫ ሰጥቷል። በቅርቡ በጌታቸው ረዳ የተመሰረተው ስምረት ፓርቲ ህወሓትን በኃይለኛው በመውቀስ ከበድ ያለ መግለጫ እና አቋም መግለጫ አውጥቷል። ፓርቲያችን ስምረት ትግራይ ከገባችበት ሁለገብ ቀውስ እንድትወጣ በትግራይ ያሉ ፖለቲካ ልዩነቶች ሁሉንም ትግራዋይ ባሳተፈ ሰላማዊ ህጋዊ በሆነ መንገድ በውይይትና የትግራይን አንድነት በሚያጠናክር መንገድ እንዲፈቱ ብሎ ትግራይን ወደ መልሶ ግንባታ እንድትገባ በተደጋጋሚ ጥሪ ስናቀርብ ቆይተናል ይላል። ግን የአጥፍቶ ጠፊና ተስፋ የቆረጡ ሰዎች የወሰኑት ውሳኔ ግን ሀገሪቷንና ክልሏን ወደ ኋላ እየመለሰ ነው ይላሉ። ቡድኑ የጦርነት የጀመረበት ያለው ዋና ምክንያት በአንድ በኩል ይህ ወደ ኋላ የቀረው ቡድን በህዝቡ የገጠመው ተቀባይነት ማጣት እንዲሁም እንደ መጮቻ ካርድ ሲጠቀምባቸው የቆዩት ተፈናቃዮች መመለስና የትግራይን ህገ መንግስታዊ ወሰን ማስጠበቅ የሚሉትን አጀንዳዎች እንዲተውና እንዳይተገብር ለማድረግ ያለመ ነው ብሏል። በሌላ በኩል በፌዴራል መንግስትና በህድገፍ ስርዓት መካከል የተፈጠረው ውጥረት በመጠቀም ሻዕቢያ የማይቀር ነው ብሎ የገመተውን ጦርነት ራቅ አድርጎ ለማስቀረት አገልጋዮቹን በደቡብ ትግራይና በአፋር እንዲወጉ በሰጣቸው መመሪያ ነው ይላል። በዋነኝነት መልእክቱም ኤርትራ ከዚህ የህወሓት ጥቃት ጀርባ አለች፣ ኤርትራ ህወሓትን እየደገፈች ነው፣ ኤርትራና ህወሓት አብረው እየሰሩ ነው ይላል። መግለጫውን ሙሉ ዝርዝር በሰፊው ይዘንላችሁ ቀርበናል። የማንንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ሲሉ ኮሎኔል ደመቀ ዘውዱ ተናግረዋል። እኛ የወልቃይት ዘቦች እንደሌሎች በትንሽ ሳንቲምና በህወሓት ፕሮፓጋንዳ ተታለን የአማራን ህዝብ የምንሸጥ አይደለንም የሚለው ኮሎኔል ደመቀ የተከዜ ዘብ ለሁሉም ነገር ዝግጁ ነው፣ የተከዜ ዘብ የህዝብም ዘብ ነው ብሏል። ህወሓት በአፋር በኩል ተኮሳ ጋር ተያይዞ ወደ ወልቃይት እንደሚመጣም እናውቃለን። ለዚህ ደግሞ የአማራ ታጋይ ነን እያሉ ለህወሓት የተገዙ አሉ። እኛ ግን ህዝብን መብት ከማስጠበቅ በላይ በቂ ተዘጋጅተናል ብለዋል። ያቶ ኮሎኔል ደመቀ ዘውዱ በውስጡ ብዙ አንድምታዎች አሉት። ይህንን ይዘን ህግን ተከትለን በጋራ አብረን መኖር እንፈልጋለን። አይ ግን ህግን አንፈልግም፣ አንከተልም፣ ሰላምንና በጋራ አብሮ መስራትን አንፈልግም በማለት ሌሎች ኃይሎችን በመተማመን በጉልበቱ በኃይሉና በመሳሪያ በመወዝወዝ መምጣት የምትፈልጉት ነገር ካለ እኛ ወልቃይት ላይ ነን፣ እንጠብቃችኋለን ሲል ቆፍጠን ያለ የወኔ የቀላቀለ ንግግር ሲያደርግ ተሰምቷል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ ባላችሁበት ሁኔታ ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እንገባለን። አጥፍቶ ጠፊው ህወሓት ከሻዕቢያ ጋር ጸምዶ የሚል ጥምረት በመስረት ጦርነት አውጇል ሲል ከዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ በወጣው የጎዶች የተገለጠ መግለጫ ላይ በሰፊው ሰፍሮ አይተናል። ፓርቲያችን ስምረት ትግራይ ከገባችበት ሁለገብ ቀውስ እንድትወጣ በትግራይ ያሉ ፖለቲካዊ ልዩነቶችን ሁሉንም ትግራዊ ባሳተፈ ሰላማዊና ህጋዊ በሆነ መንገድ በውይይትና የትግራይን አንድነት በሚያጠናክር መንገድ እንዲፈቱ ብሎም ትግራይ ወደ መልሶ ግንባታ እንድትገባ በተደጋጋሚ ጥሪ ስናቀርብ ቆይተናል ይላል። ይሁን እንጂ ትግራይን እንደ ግል ንብረቱ አድርጎ የሚያስበው ኋላ ቀር ቡድን ከስሩ ያሉ ጠባቂዎች ሁሉንም አይነት አማራጮች በመዝጋት እኔ የምለው ትሄዳላችሁ በማለት ትግራይን ወደ ከፋ ዝቅጥ እየጣላት ይገኛል ብሏል። ካለፈው ክስተት ያልተማሩት እነዚህ የጥፋት ቡድን አሁን ደግሞ ሞጫ መንገድ ብለው የያዙት ህዝባችንን ከጨፈጨፈው በሺዎች ከሚቆጠሩ ህጻናት፣ ጎልማሶችና እናቶችን በአጠቃላይ የትግራይ ሴቶች ላይ አስከፊ ግፍ ከፈጸመው ቤተ እምነቶችን ካረከሰው ፋብሪካ እስከ ማንኪያ ጀሪካን እስከ መኪና የዘረፈው በአጭሩ በትግራይ ታሪክ ውስጥ ይቅር የማይባል ግፍ የፈጸመው ሻዕቢያ ጋር ጸምዶ የሚል ጥምረት መመስረት ጦርነት አውጇል ይላል። በጌታን የተሰጠነ አምልኮ ለመፈጸም ጥቅምት 23 ቀን 2018 የፖለቲካ ፓርቲያችን የሃይማኖት መሪዎች፣ የሀገር ሽማግሌዎችና የሲቪል ማህበረሰብ ጥሪ እንዳልሰማ በመሆን በአዲ ወጅራትና ራያ ዘብ ወረዳ ውስጥ የሚገኝ የትግራይ የሰላም ኃይል ላይ ጥቃት ሰንዝሯል ሲል ይቀጥላል። እንዲሁም በወጣት ትግራይ ወንድሞቻችን ላይ በደረሰ ጉዳት ሳይጸጸት ጥቅምት 26 ቀን 2018 ዓ.ም የፕሪቶሪያን ስምምነት በመጣስ ግልጽ ጦርነት በማስነሳት 6 የአፋር ቀበሌዎችን ተቆጣጥሮ ይገኛልም ይላል። ይህ እርምጃ የፕሪቶሪያን ውል ብቻ የሚጥስ ሳይሆን ህገ መንግስትን፣ ክልላዊ ወሰኖቻችንን እሴት የሚጥስ በአፋር ህዝብና መልሰን የጀመርናቸው ጠንካራ ግንኙነቶችን የሚያፈርስና ህዝባችንን ከሌላ አደጋ የሚያጋልጥ ነው። የአጥፍቶ ጠፊና ተስፋ የቆረጠ ሰዎች የወሰኑት ውሳኔ ነው። ቡድኑ ይህን ጦርነት ከጀመረበት ያለው ዋና ምክንያት
በአንድ በኩል ወደ ኋላ የቀረው ቡድን በህዝቡ የገጠመው ተቀባይነት ማጣት እንዲሁም እንደ መጫወቻ ካርድ ሲጠቀሙባቸው የቆዩት ተፈናቃዮች መመለስና የትግራይን ህገ መንግስታዊ ወሰን በማስጠበቅ የሚሉት አጀንዳዎች እንዲተውና እንዳይተገብሩ ለማድረግ ያለመ ነው ይላል። በሌላ በኩል በፌዴራል መንግስቱ በህግደፍ ስርዓት መካከል የተፈጠረውን ውጥረት በመጠቀም ሻዕቢያ የማይቀር ነው ብሎ የገመተውን ጦርነት ራቅ አድርጎ ለማስቀረት በአገልጋዮቹም በደቡብ ትግራይና በአፋር እንዲዋጉ በሰጣቸው መመሪያም ነው ሲል ይቀጥላል። ይህ እየተካሄደ ያለው ጦርነት በፕሪቶሪያ ስምምነት እየተነሳ ትግራይን የማጥፋት ህልሜ ተቀጨ ብሎ ከተቆጨውና አሁንም አልጸጸትም ከሚለው ሻዕቢያና ኤርትራን የሰረኩትን ይዤ መውጫ ትሆናለች ብሎ ከሚያምነው ኋላ ቀር ቡድን ከጠባቂዎች በስተቀር ለሌላ ትግራዋይ የሁሉ ጥፋት መንገድ ነው ይላል። ለዚህ ነው ዲሞክራሲያዊ ስምረት ትግራይ ስምረት ይህንን ጦርነት ለማስቆምና የትግራይን ችግር በውይይት ብቻ ለመፍታት የሚታገለው። የተከበርክ የትግራይ ህዝብ ሆይ የኋላ ቀር አስተሳሰብ ያለውና ጦርነት ናፋቂ ቡድን የውጭ ኃይሎች መሳሪያ ሆኖ ከሚሰራ ቅጥረኛ ከዳተኛ ነው ይላል። ከዚህ ቀደም ከፈጸማቸው ክፉ ተግባራት የማይማረው የአሳፋሪ ቡድን እየመራ ሁሉንም ለምስ ብትከፍልም የምታስመዘግበው ድልና እድገት እንደሌለ በተደጋጋሚ ያረጋገጥከው እውነት ነው። አሁንም ቢሆን የሻዕቢያን ተልዕኮ ለመፈጸም ሲል ትግራይ የጦርነት ማዕከል እያደረጋት ስለሆነ መላው ህዝባችን በብርቱ እንድትቃወሙና ልጆችን ከተጨማሪ ጥፋት እንድታደን ስምረት ጥሪውን ያቀርባል። የተከበርክ ሰራዊት ወይ ለአንድ ወደ ኋላ ለቀረ ቡድንና ከኛ በላይ ኮር ብለ በራስ ላይ ተቀምጠ ሰዎች ብለ ሳይሆን ለሀገርና ለትግራይ ህዝብ ብለ ነው ከዚህ ቀደም ሁሉንም አይነት መስዋዕትነት የከፈልከው። ይሁን እንጂ በጥፋት ቡድን ጠባቂዎች ምክንያት ባለፈው በሰላማዊ ሰልፎች እንደገለጽከው ለዚህ ኋላ ቀር ቡድን መገልገያ እንድትሆንና ኩራት የሆነውን ህዝብን በጥርጣሬ እንዲያየው አድርገዋል። አሁን ደግሞ በማይመለከት ወንጀል ውስጥ በመግባት ለራሳቸው ደህንነትና ሻዕቢያን ለመከላከል እያዘጋጁ ነው። ከሰላም ኃይሎች ጋር ወይንም ከማንኛውም አካል ጋር መወጋት ተገቢ ስላልሆነ በሻዕቢያ የሚመራ ኮማንድ ስር ሆነን አንዋጋም እምቢ እንድትል ስምረት ድርጅት ይጣራል ይላል። በመጨረሻም ያሉብን ልዩነቶች በሰላማዊና ህጋዊ መንገድ እንዲፈታ በትግራይ ላይ ያንዣንበበውን የውጭ ተልዕኮ ያለው ጦርነት ለማስቆም ብሎ ይሄንን ወደ ኋላ የቀረውን ቡድን ተላላኪ ቡድን አስወግደን የጋራ የሆነች ዲሞክራሲያዊ ትግራይ ለመገንባት የተደራጀ ትግላችንን እንድናጠናከር ጥሪ አቀርባለሁ ሲል ፓርቲው መግለጫው እንደተከታተለው የስምረት ፓርቲ ህወሓትና የኤርትራው ኃይል ቡድን አንድ ላይ በመሆን ኢትዮጵያን ለማጥፋት አብረው ደፋ ቀና እያሉ እንደሆነና የትግራይ ህዝብ ከዚህ ትራፕ ውስጥ እንዳይገባ ያሳስባል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝነው ዜና ይህን ይመስላል። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ